ኢትዮጵያ ባለፉት ዓመታት የተገበረችው የኢኮኖሚ ማሻሻያ ለዘመናት የቆዩና የኢኮኖሚውን እድገት ወደ ኋላ የጎተቱ መዋቅራዊ ችግሮችን እየፈታ ይገኛል። ማሻሻያው የግሉን ዘርፍ ተሳትፎ በማሳደግና የኢኮኖሚውን መሰረት በማስፋት በአጭር ጊዜ ፈጣን የእድገት ጉዞ እንዲመዘገብ እያደረገም ነው። በ2017 በጀት ዓመት ኢኮኖሚው የ9.2 በመቶ እድገት ማስመዝገብ ችሏል። በዚህ ዓመትም የ10.2 በመቶ የኢኮኖሚ እድገት ይጠበቃል። ይህ እርምጃ ኢትዮጵያ በአፍሪካ ከቀዳሚዎቹ ተርታ የሚሰለፍ ጠንካራ ኢኮኖሚ ለመገንባት ለጀመረችው ውጥን መሰረት የሚጥል ነው። ኢትዮጵያ የጀመረችው ይህ የለውጥ ጉዞ ዓለም አቀፍ የፋይናንስ ድርጅቶች ያላቸውን አመኔታ እያሳደገና የሚሰጡት የገንዘብና የቴክኒክ ድጋፍ እንዲያጠናክሩም አድርጓል። ከሰሞኑ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዬቫ ይህንኑ ነው የመሰከሩት። ማኔጂንግ ዳይሬክተሯ ከጠቅላይ ሚኒስትር አብይ አህመድ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ውይይት አድርገዋል። የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታም የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። በመካከለኛው ምስራቅ በሚካሄደው ጦርነት ምክንያት እየተባባሰ በመጣው ዓለም አቀፍ የኢኮኖሚ አለመረጋጋት ውስጥም ቢሆን ኢትዮጵያ በነደፈችው ታላቅ የኢኮኖሚ ማሻሻያ አጀንዳና ጠንካራ የፖሊሲ አቅጣጫ አማካኝነት እድገቷን እያስቀጠለች ትገኛለች ሲሉ ገልጸዋል። የኢትዮጵያ ኢኮኖሚ በፍጣን እድገት በኤክስፖርትና በመንግስት ገቢ ላይ መሻሻሎችን በማሳየት ጠንካራ የኢኮኖሚ አፈጻጸም እያስመዘገበች በመሆኑ የኢኮኖሚ ማሻሻያውን አወድሰዋል። የዓለም አቀፍ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዬቫ መንግስት የኢኮኖሚ መረጋጋትን ለማስፈንና ለችግር ተጋላጭ ዜጎችን ለመደገፍ ያለውን ቁርጠኝነትም አድንቀዋል። የእሳቸው ገለጻ ኢትዮጵያ በፈታኝ ዓለም አቀፍ ሁኔታ ውስጥ ኢኮኖሚዋን ለማጠናከር የመቋቋም አቅሟን ለማሳደግና የረጅም ጊዜ ኢኮኖሚያዊ እድገት ለማረጋገጥ የምታደርገውን ስልታዊ ጥረት አመላካች ነው። የዓለም አቀፉ የገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያዘው የፈረንጆቹ ዓመት ከሳህራ በታች ከፍተኛ የሆነውን የ9.2 በመቶ እድገት ታስመዘግባለች ያለ ሲሆን ይህም ከኢትዮጵያ ትንበያ ጋር ተቀራራቢ ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በIMF መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ ያስቀመጠቻቸውን ትንበያና የIMFን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለው ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በIMF መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። የውጭ ንግድ ማደግ፣ የመንግስት ገቢ በከፍተኛ ፍጥነት መጨመር፣ የስራ ዕድል፣ ጠቅላላ ምርት በመጨመር የኢኮኖሚ እድገቱ ወደ ባለ ሁለት አሃዝ እንዲንደረደር አድርጓል። የዓለም አቀፉ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂዬቫም በሀገር በቀል ኢኮኖሚ ማሻሻያ አጀንዳው ውስጥ በተካተቱ ሁሉም ዘርፎች ላይ ውጤቱ የተገኘ መሆኑን ጠቅሰዋል። የኢትዮጵያ የማሻሻያ ጉዞ አበረታች ነው። እኛም የተጀመረውን የእድገት ጉዞ ለመደገፍ ያለንን ቁርጠኝነት እንቀጥላለን ሲሉም አረጋግጠዋል።